ቤተክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተክርስቲያናችን። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። በኋላ አልሰማንም አላየንም እንዳትሉ። ማነው ቅኝ ገዢ? አንድ ማህበር፣ ሁላችሁም የምታውቁት ማለት ስሙት። ወጣቶች እንዳጠቃላይ ምክር መመክረው የምትወዷት ከሆነ ቤተክርስቲያንን ዝጉት። ከጫት ቤት ውጡ፣ ከሺሻ ቤት ውጡ፣ ከመጠጥ ቤት ውጡ። እውነት እዛ ሆኖ መፎከር ሳይሆን ዛሬ ቤተክርስቲያን ሰው የላትም እየተባለ እየተዛተብን ስለሆነ ሰዎች እየተከራዩ ሰው እያመጡ ስለሆነ እኛ ደግሞ ሙሉ ሰራዊት አለን። ያ ሰራዊት መንፈሳዊ ሰራዊት ነው። ትጥቅ የለንም። ትጥቃችን ውዳሴ ማርያም፣ ዳዊት፣ ጸሎትና ኪዳን ነውና በዚህ የተሞላን ስለሆንን ኤፌሶን 6:12 መጋደላችሁ ከስጋና ከደም ጋር አይደለም ከዚህ ዓለም ገዢ ከሆነው ከዲያብሎስ ጋር ነው። ስለዚህ እግዚአብሔርን ዕቃ ጦር ልበሱ ይላል። እኔ ትውልዱ ሲጸልይ ይንበርከክ፣ አብዝተን እናልቅስ። እንባ የተቀመመ መስዋዕት ነው። እግዚአብሔር እንባችንን ይቀበለናል። አርሲ ከደም ምድር ወጥታ በእርግጠኝነት በቅርቡ የወንጌል ከተማ ትሆናለች። ምክንያቱም ከላይ የምትመለከቷቸው አባቶች ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ እጅግ በጣም እየታገሉላት ስለሆነ የእነዚህ አባቶችም ትግል ፍሬ እንደሚያፈራ 100% እርግጠኛ ነኝ። ከላይ እንደምትመለከቱት እነዚህ ብፁዓን አባቶች እዛው በአርሲ ተገኝተው ህዝበ ክርስቲያኑን ሲያጽናኑ ተመልክተናል። በብፁዕ አቡነ ኤልሳ አማካኝነት ታላላቅ ስራዎች በአርሲ እየተሰሩ እንደሆነ እንዲሁም ወንጌል እጅግ በጣም እየተስፋፋ እንደሆነ እየተመለከትን ነውና እንግዲህ በቅርቡ አርሲ ኦርቶዶክሳውያን የሚጨፈጨፉበት ሳይሆኑ አሕዛቦች ተጠምቀው ኦርቶዶክስ የሚሆኑበት ጊዜ እንደሚመጣ እርግጠኛ ነኝ። እግዚአብሔር አምላክ ያንን ቀን ያቅርብልን። ብፁዕ አባቶቻችንም ይህን እንደሚያደርጉ እንተማመናለን። አባቶቻችን ከጎናችሁ ነን። በአርሲ አካባቢ ይህ ጉዳት ለደረሰባችሁ ወይንም ደግሞ ህይወታቸውን ላጡት ሰዎች እኔ እንደ ሰው እንደ ዜጋ የተሰማኝን ልባዊ ሐዘን በዚህ አጋጣሚ ለመግለጽ እወዳለሁ። ሰላም ውድ የተከበራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንደምን አላችሁ? አርሲ እንግዲህ ሁልጊዜ በየዓመቱ የሐዘን እንዲሁም ደግሞ ንጹህ ኦርቶዶክሳውያን የሚገደሉባት ምድር ሆናለች። ይህ አሰቃቂ ጉዳይም እንግዲህ በዚህኛው ዓመት ተረግሟል። እናም ይህ ጉዳይ ሁላችንም ኦርቶዶክሳውያን ስለሚመለከተን ድምጽ መሆን አለብን። እኔም እንግዲህ ዛሬ በአርሲ ጉዳይ ዙሪያ ብዙ የወጡ አዳዲስ መረጃዎች አሉ። እነዚህን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን እንችላላችሁ። ወደ ቪዲዮ። አርሲ እንግዲህ ሁልጊዜ በየዓመቱ የሃይማኖት አባቶች፣ ምዕመናን እንዲሁም ደግሞ የእምነት ቤቶች የሚቃጠሉባት ወይም ደግሞ የሚገደሉበት ምድር ነው። ይህንን ጉዳይ በተመለከተም እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ወቅዱስ አቡነ ማትያስም እንግዲህ በዚህ ጉዳይ ዙሪያ ድምጻቸውን አሰምተዋል። በመጀመሪያም እንግዲህ ይህንን ቪዲዮ ተመልክተን እንመለስ። ቤተክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተክርስቲያናችን። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይሄ ጉዳይ በኋላ አልሰማንም አላየንም እንዳትሉ። ማነው ቅኝ ገዢው? አንድ ማህበር፣ ሁላችሁም የምታውቁት ማህበር። በቅኝ ግዛት እንድትገዛ አድርጓታል። ይሄ ከዚህ የባሰ ክፉ ነገር የለም በእውነቱ። ቤተክርስቲያናችን እንግዲህ መቼም ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ በራእይ ለቅዱስ ጳውሎስ ንግር ወይ ታርብም ነው ያለው። እኔ እናገራለሁ። በሥራ ላይ መዋል አለመዋሉ የእናንተ ጉዳይ ነው። እኔ ግን ከራሴ አወርዳለሁ። ይሄን ጉዳይ ከራሴ አወርዳለሁ። ይሄን ጉዳይ ይህ ነገር ቤተክርስቲያናችን መብቷ፣ ክብሯ፣ ሀብቷ ሁሉ ተወስደዋል። ብትወዱም ባትወዱም ተወስደዋል። ክብሯ ተነፍጓል። መብቷ ተወስደዋል። ገንዘቧ፣ ንብረቷ ተወስደዋል። ይሄ መመለስ አለበት እና ይሄ ጉዳይ ሁላችሁም እንድታውቁ ፈልጋለሁ። እኔ መናገር ማወጅ ነው እንጂ እኔ ብቻዬን የምሰራው ነገር የለም። ቤተክርስቲያናችን ከቅኝ ተገዥነት ትውጣ። ካህናቱ ከሰቀቀን ከችግር
ከመከራ ይውጡ። እኔ መልእክቴን ማስተላለፍ አለብኝ። ቤትም ቢሆን መልእክቴን ማስተላለፍ አለብኝ። አዎ እኔ እችን ቤተክርስቲያን ለመጠበቅ ነው የተቀመጥኩ ብዬ ነው የማምነው። እችን ቤተክርስቲያን ለመጠበቅ ነው። ሁለት ቤተክርስቲያን የለም። ከኦርቶዶክስ ሃይማኖት አባቶች ቀጥሎም እንግዲህ ትልቁን ሚና የሚጫወቱት ወጣቶች ናቸው። ወጣት ኦርቶዶክሳውያንም እንግዲህ ሁላችንም በጋራ በመሆን በአርሲ ከተማ ለተገደሉት ኦርቶዶክሳውያን ድምጽ መሆን አለብን ሲሉም እንግዲህ አንድ መምህር ያስተላለፉት መልእክት አለ። ስሙት። ወጣቶች እንዳጠቃላይ ምክር መመክረው የምትወዷት ከሆነ ቤተክርስቲያንን ዝጉት። ከጫት ቤት ውጡ፣ ከሺሻ ቤት ውጡ፣ ከመጠጥ ቤት ውጡ። እውነት እዛ ሆኖ መፎከር ሳይሆን ዛሬ ቤተክርስቲያን ሰው የላትም እየተባለ እየተዛተብን ስለሆነ ሰዎች እየተከራዩ ሰው እያመጡ ስለሆነ እኛ ደግሞ ሙሉ ሰራዊት አለን። ያ ሰራዊት መንፈሳዊ ሰራዊት ነው። ትጥቅ የለንም። ትጥቃችን ውዳሴ ማርያም፣ ዳዊት፣ ጸሎትና ኪዳን ነውና በዚህ የተሞላን ስለሆንን ኤፌሶን 6:12 መጋደላችሁ ከስጋና ከደም ጋር አይደለም ከዚህ ዓለም ገዢ ከሆነው ከዲያብሎስ ጋር ነው። ስለዚህ እግዚአብሔርን ዕቃ ጦር ልበሱ ይላል። እኔ ትውልዱ ሲጸልይ ይንበርከክ፣ አብዝተን እናልቅስ። እንባ የተቀመመ መስዋዕት ነው። እግዚአብሔር እንባችንን ይቀበለናል። ከኦርቶዶክስ ሃይማኖት አባቶች ባልተናነሰ መንገድም እንግዲህ የተለያዩ የእስልምና እምነት ተከታይ ያላችሁ ወንድሞቻችን እንዲሁም ደግሞ የፕሮቴስታንት እምነት ተከታዮች በዚህ ጉዳይ ዙሪያ ድምጻቸውን እያሰሙ ይገኛሉ። የእህታችን የሐውለት አህመድ እንትን በጣም ነው የተበጀኝ። በእውነት በጣም ልናመሰግነት ይገባል ሐውለትን። ይሄን ሻማ ማብራት ሰልችተናል። በቃ ሀዘኑን እንትን ብለን መሰልቸት ነው አይደል የሚሆነው? ሻማውም ሰልችታለች። የአርሲ ጉዳይ እንቆቅልሽ ነው የሚሆነው። በሀገራችን ሰማይ ስር በተደጋጋሚ የሚከሰት መንግስት አለው በሚልበት ሀገር ለምስራቅ አፍሪካ ከምንድነው ከዚህ ከኛ ሀገር ጠረፍ ከሶማሌ እስከ ምጽዋ ድረስ የባህር ላይ ወንበዴዎችን ጭምር ማጥፋት የሚችል ኃይል አለኝ ሲሉ የነበሩ መሪዎቻችን ከአዲስ አበባ አፍንጫ ስር ያለውን የአርሲን ጉዳይ በተለይ ከ2015 ዓመተ ምህረት ጀምሮ በዚህ ሁኔታ ዜጎች በእምነታቸውና በማንነታቸው እየተለዩ ሲጨፈጨፉ በቤተክርስቲያን ላይ ያን ያክል ውድመት ሲፈጠር ሪሊ ምንድነው መንግስት እየሰራ ያለው? ይሄ ደግሞ የሚያሳፍረው በምርጫ ዋዜማ በመላው አገሪቱ ለሚደረገው ምርጫ እኮ ሰላም አስከባሪ ኃይል ወይም የሚሊሻ ሰራዊት እኮ መንግስት አሰማርቷል። መከላከያው፣ ፌደራል ፖሊሱ፣ የክልል ፖሊስ፣ ሚሊሻ፣ ሌላውም የጸጥታ ኃይል በየቦታው አለ። እዚህ ቦታ አልነበሩ? እሁድ እንግዲህ እዛ ኮሮጆ የተቀመጠበት ምርጫ ጣቢያ ምርጫው ካልተደረገ ወይ ይሄ ሁሉ ሲደረግ የምርጫ እንቅስቃሴ የለም ከተባለ መንግስት ችግር ስለነበረ እዛ አካባቢ ምርጫ አልነበረም ብሎ ይንገራል። ከዚህ በዘለለ ግን ለምርጫው በዚህ ደረጃ እንቅስቃሴ የሚደረግበት ዋዜማ ላይ ይህን ሁሉ ሰው መጨፍጨፍ ማለት ምንድነው? ከምን ጋር የተያያዘ ነው? 100 ምናምን ዓመት የፈጀ አንድ ቤተክርስቲያን የቆየ ደም የጠገብ ቤተክርስቲያን አቃጥሎ ጭምር የህዝቡን እምነት በዚህ ደረጃ መገዳደር ሪሊ የሃይማኖት እኩልነት አለ ብሎ መንግስት ያረጋግጣል ወይ? አንተ የፈለከው ማመን መብት ነው። ነገር ግን በዚህ ደረጃ ይሄ በየትኛውም ዘመን ላይ ያደረገ ምናልባት በነ ዮዲት ጉዲት ምናልባት በነ ግራኝ አህመድ ዘመን ካልሆነ በስተቀር ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አያውቅም። ባለፈው በነበረው ውዝግብ ታውቃለህ፣ ሶማሌ ክልል ላይ ምን ያክል ችግር ተፈጥሮ ምን ያክል የእምነት አባቶች እንደተገደሉ ምን ያህል ቤተክርስቲያን ተቃጠለ አይተናል። እሱን ደግሞ አገግመን ስንመጣ አርሲ ላይ ምንድነው እሱ እንዴት ተደጋገመው? በአመቱ 2-3 ጊዜ የሚደረገው ለምንድነው? ለዛ ህዝብ እንትን የማንለው የሚለው ነገር ሲታሰብ እኔ ትላንትም የፓትርያርኩን መግለጫ ሰምቻለሁ። በተለይ የምስራቅ ሀገረ ስብከት ዋና ስራ አስኪያጅ የሆኑት ሊቀ ትጉሃን ከፍ ያለው ሸንቁጤ በጣም የሚያሳዝን እንትን ነው የሰጡት። ተራ ለማድረግ የእርስ በርስ አለመግባባት ነው። ትንሽ የእሳት አደጋም ተከስቷል። የቤተ ክርስቲያኒቷ እኮ መሪ ናቸው፣ አባት ተብለው የተቀመጡ ናቸው እኮ። ይሄ ሁሉ ህዝብ ሲገመን የሚሆን አሁን የህዝብ ቁጥሩ ጉዳይ አይደለም 13 ሰው የሚል ነው አሁን እየወጣ ያለው መረጃ የውጭ ሚዲያዎች የሚዘግቡት። እንግዲህ እናያለን ወደፊት። አሁን እኮ የሚባለው ምንድነው? ተወስደው የጠፉ አሉ፣ ይትረፉ ይኑሩ አይታወቅም። እሱ ሁሉ ሲረጋገጥ ነው ይሄን ያክል ሰው ሞተ የሚባለው ዘንድ ይሄንን በዚህ ደረጃ ዝቅ አድርገው ማየታቸው ሪሊ እሳቸው እረኛ ናቸው የምእመኑ
ምንድነው ችግሩ? ባለፈው ታውቃለህ በተፈጠረው ችግር የኢትዮጵያ የዚህ የሃይማኖት ጉባኤ እዛ ድረስ ወክለው ቀሲስ ታጋይን እንዴት አድበስበሰውት እንዳለፈው አይተናል። ለገዢው ፓርቲ ያላቸው ወገናዊነት እዛ ሄዶ አሳይተውናል በሰው ደም ላይ። ይሄ መንግስት የሚመረጠው ይሄ መንግስት የሚመራው ሰውን አይደለም ወይ? የዜጋ ነፍስ እኮ ልዩነት የለውም። የምትመራው ህዝብ እንዲንትን ሲል እንዴት ነው ምረጡኝ የምትለው? ዜጎች ለቅሷቸውን ጥለው የልጃቸውን ቀብር ጥለው መረጡኝ ያለ መንግስት በምርጫ ዋዜማ ደግሞ እንዴት ሲጨፈጨፍ ሰው ምንድነው የሚሰማው? ለምንድነው የነሱ ማውራት ያልተቻለው? ለምንድነው የማይዘገበው? ይሄ ለምንድነው ዝም የሚለው? ፋና ይሄን ሁሉ የሚያረብደው የመንግስት ሚዲያ የነኚህ ሰዎች ነፍስ ህይወት አይደለም ወይ? ከዚህ በዘለለ በጣም ብዙዎቹ መግለጫ ነው የሚያወጡት ከቤተክርስቲያን ጀምሮ ፖለቲካ ፓርቲዎችም ግለሰቦችም። እኔ በዚህ አጋጣሚ ሰሞኑን ካየኋቸው በጣም ትልቅ እንትኖች የእህታችን የሐውለት አህመድ እንትን በጣም ነው የተበጀኝ። በእውነት በጣም ልናመሰግናት ይገባል ሐውለትን። ይሄን ሻማ ማብራት ሰልችተናል። በቃ ሀዘኑን እንትን ብለን በመሰልቸት ነው አይደል የሚሆነው? ሻማውም ሰልችታለች። ሌሎችም አሉ። በአርሲ አካባቢ ይህ ጉዳት ለደረሰባችሁ ወይንም ደግሞ ህይወታቸውን ላጡት ሰዎች እኔ እንደ ሰው እንደ ዜጋ የተሰማኝን ልባዊ ሐዘን በዚህ አጋጣሚ ለመግለጽ እወዳለሁ። ለወደፊትም ቢሆን እንዲህ አይነቱን ኢሰባዊ ትርጉም እቃወማለሁ። እኔ መልእክቱን በነገራችን ላይ የተመለከትኩት ከሁለት ቀን በኋላ ነው። አርሲ ምድር ከዚህ በኋላ የሃይማኖት አባቶች እንዲሁም ደግሞ ምዕመናን የሚገደሉባት ሳይሆኑ አርሲ ውስጥ ኦርቶዶክሶች በአሰቃቂ ሁኔታ መገደላቸውን ያልሰማለ ብዬ አላስብም። አንድ ነገር ብቻ ነው ማለት የምፈልገው፣ አንድ ነገር። እዚህ ሃይማኖት የሌለበት ሀገር ላይ ምንም እምነት የሚባል የማያምኑ በድንጋይ በበሬ ምናምን የሚያምኑት ሰዎች ለሰው ልጅ ያላቸው ክብር ለአንድ ነፍስ መጥፋት በጣም ትልቅ ዋጋ ነው ያላቸው። ግን አማኞች አሉባት የምትባለው ሀገር የቃል ኪዳን ሀገር ናት የምትባለው ኢትዮጵያ ላይ የሰው ልጅ በአሰቃቂ ሁኔታ በእንደዚህ አይነት መልኩ ሲገደል ነው ያለ። እዚህ ጋር ነጥቡ የሃይማኖት ጉዳይ አይደለም። የሰው ልጅ ለምንድን ነው የሚገደለው? የእንትና ሃይማኖት ይሄ ነው የእንትና ዘር ደግሞ ይሄ ነው ተብሎ የሚገደልበት ሀገር ለምንድን ነው ኢትዮጵያ የሆነችው? ልዩነትን አቻችሎ ተከባብሮ መኖር ይቻላል፣ በጣም ይቻላል። ባካችሁ የኦርቶዶክስ ጭፍጨፋ በአርሲ ውስጥ ይብቃ ማለት እፈልጋለሁ። የሰው ልጅ ሰው በመሆኑ ብቻ መገደል የለበትም። እንኳን እንዲህ የሚያምን ህዝብ ቀርቶ እንዲህ እምነት የሌለውን ሰው ራሱ እግዚአብሔር ፍጥረት በመሆኑ ብቻ መገደል የለበትም። ኢትዮጵያ እያደገችባቸው እንዳሉት ነገሮች እንደ ኢንፍራስትራክቸር ምናምን እንደ ኤቭሪቲንግ አይምሯችንም ላይ እንስራ። ለጆሮ ለሰሚ የሚዘገንኑ ተግባራት በእኛ ሀገር ስታንዳርድ በኢትዮጵያ ታሪክ መሆን የለበትም። ድምጽ ያሉናችሁ ድምጽ ሁኑ። ሌስኮ አመሰግናለሁ። የኦርቶዶክስ አባቶችን ጨምሮ የተለያዩ ምዕመናትም እንግዲህ አርሲ ቦታው ድረስ በመሄድ ወገኖቻቸውን በህይወት ለተነጠቁት ግለሰቦች መጽናናትን እንዲመኙም እንዲሁም ደግሞ ጸሎትን አድርገውላቸዋል። አርሲ ከደም ምድር ወጥታ በእርግጠኝነት በቅርቡ የወንጌል ከተማ ትሆናለች። ምክንያቱም ከላይ የምትመለከቷቸው አባቶች ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ እጅግ በጣም እየታገሉላት ስለሆነ የእነዚህ አባቶችም ትግል ፍሬ እንደሚያፈራ 100% እርግጠኛ ነኝ። ከላይ እንደምትመለከቱት እነዚህ ብፁዓን አባቶች እዛው በአርሲ ተገኝተው ህዝበ ክርስቲያኑን ሲያጽናኑ ተመልክተናል። በብፁዕ አቡነ ኤልሳ አማካኝነት ታላላቅ ስራዎች በአርሲ እየተሰሩ እንደሆነ እንዲሁም ወንጌል እጅግ በጣም እየተስፋፋ እንደሆነ እየተመለከትን ነውና እንግዲህ በቅርቡ አርሲ ኦርቶዶክሳውያን የሚጨፈጨፉበት ሳይሆኑ አሕዛቦች ተጠምቀው ኦርቶዶክስ የሚሆኑበት ጊዜ እንደሚመጣ እርግጠኛ ነኝ። እግዚአብሔር አምላክ ያንን ቀን ያቅርብልን። ብፁዕ አባቶቻችንም ይህን እንደሚያደርጉ እንተማመናለን። አባቶቻችን ከጎናችሁ ነን። ይሄንን ድምጽና መልእክት አይቶ ያሳለፈ ኦርቶዶክሳዊ ወይንም ኦርቶዶክሳዊት ለአምስት ኦርቶዶክሳውያን ያላጋራ ኦርቶዶክሳዊ የተረገመ ይሁን። እስከ ዛሬ ተራግሜ አላቅም። ዛሬ ግን ይሄን ያደረገ የአርሲ ሰማዕታት አጥንት እሾህ ሆኖ ይውጋል። በቀዳሚ አንድ የመጽሐፍ ቅዱስ ገጸ ምንባብ ላስታውሳችሁ። በማቴዎስ ወንጌል ምዕራፍ 26 ቁጥር 52 ወይቤሎ እግዚእ ኢየሱስ አግባ ለመጥባትከ ውስተ ቤታ
እስመ ኩሎሙ ለመጥባህተ ያነስኡ በመጥባህት ይመውቱ። ሰይፍን የሚያነሱ በሰይፍ ይሞታሉ። አዎ ወደ ቤትህ አስገባት አለ ኢየሱስ ክርስቶስ አንዱን ደቀ መዝሙር። ይህንን ቃል የተናገረው ኢየሱስ ክርስቶስ የማዳን ስራውን በጊዜው በፍቅርና ራስን በመስጠት የሚከውነውን የማዳን ስራ እንዳያደናቅፍ ነበረ። ግን ለሁል ጊዜው አይደለም። አዎ ሰይፍን የሚያነሱ አራጆች አንገታቸው ሊቆረጥ ይገባል። ሰይፍን የሚያነሱ አረመኔዎች ጭንቅላታቸውን እንደ ኳስ ልንጫወትበት ይገባል። ሰይፍን የሚያነሱ አራጆች ጫንቃቸው ሊቆረጥ ሊደቅ ይገባል። ሰይፍን የሚያነሱ በሰይፍ መጥፋት አለባቸው። የአርሲ ሰማዕታት ለምንድን ነው ሁል ጊዜ የሚሞቱት? እኛ ወጣቶች አይደለንም? ኦርቶዶክሳውያን አይደለንም? እኛ ወንድሞቻቸው ልጆቻቸው አይደለንም? መታደግ አንችልም? እንችል ነበር እኮ ነው ወይንስ የዲያቆን ሄኖክ ኃይሌ ጄኔሬሽን ኦርቶዶክሳዊ ትውልድ ነጠላን እየለበሰ ሁሌም ደስታ እንዳለ የባሳት አንጣ ያለ ሁሌም እንዘምር? ነገሩኛ እስኪ እንደ ኢራቅ ጦር እንደራጅ። አይኤስኤስን ያጠፋው የተባበሩት ድርጅት ጦር ወይም ደግሞ የአሜሪካ ጦር አይደለም። ኪስ ቦታ እየገባ የኢራቅ ኦርቶዶክሳዊ ጦር ነው የደመሰሰው። የአርሲ ኦርቶዶክሳውያን ለመታደግ ብሎም ራሳችን ለመጠበቅ የራሳችን ጦር ያስፈልገናል። የሚጠብቀን ጦር እኮ የለም። ነው በየሳምንቱ ይሞታሉ፣ ይገደላሉ፣ ይረሸናሉ። ከዚህ በላይ ምን አይነት ልቂት አለ? እስከ መቼ? ቤተክርስቲያናችንን ፈተና ላይ ያለች ዛሬ አብያተ ክርስቲያናት የሚያቃጥሉ ተነስተዋል። መነኮሳትን ገዳም ገብተው የሚያርዱ ድምፀ አራዊቱን ግርማ ሌሊቱን ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው ለሀገር ለዓለም ሁሉ የሚጸልዩትን መነኮሳት የሚገርሙ ገብተው እግዚአብሔርን በመቅደሱ በቅዳሴ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብለው የሚያገለግሉትን ካህናት ቀድሰው ሲወጡ የሚያርዱ ዲያቆናቱን የሚገድሉ የቤተክርስቲያን አገልጋዮችን የሚያሳድዱ ምዕመናትን በክርስትናቸው ምክንያት አንገታቸው ላይ ማተብ ስላለ የክርስትና ምልክት መስቀል ስላለ የሚገድሉ በተኙበት እንኳን የሚያርዱ በአሰቃቂ ሁኔታ ሕፃን ብለው ሳይምሩ ሳይራሩ ሽማግሌ ብለው ሳያፍሩ ሳያከብሩ በየጊዜው እኮ እንሰማለን። ይሄንን እኔ መንጋላው ቅሜን አባት ጴጥሮስ ነው እጁን ለካቴና ግንባሩን ለጥይት ሰጥቶ ለሀገር የሞተው። የኔ አባት ጴጥሮስ ነው ሞትን የማይፈረው ዓለምን የናቀው ዘር ያላቆሰለው ያማኞቹ እረኛ የሀገር ዘበኛ ከሞት አስነሳና እግዚአብሔር ዳግም ስጠን ትንሣኤን አጠብቅ ልጆች አለቅን እኔ ልቅደም የሚል አርበኛ አባት የለን እና እግዚአብሔር ጴጥሮስን አስነሳ አባታችን ስጠን። እኔ ዛሬዎች ቅንጡ ማርቼዲስ እያሽከረከሩ በአማኞቹ መሞት ትርፍ እያጋበሱ እነሱ ሞትን የማይደፍሩ መነኮሰ ሞተ የሚለውን ቢል እያቀነቀኑ ሚሊዮን በእጃቸው ይመነዝራሉ። እኔ ዛሬዎች እንዲህ ናቸውና እግዚአብሔር ጴጥሮስን አድለን ዳግም አስነሳና እንኳን ድምፅ መሆን ከማች ጋር መሰለፍ ያውቅበታልና ከፊቱ ነው ማለፍ። ዘመን ጭጋጉ ነው ስም ቢደበዝዝ ተከታይ ብታጣም ተግባርክን ሚይዝ በዘር ተከፈለ ክህነት ጳጳስነት በሴራ ተሹመው ግድ አይሰጣቸውም የአማኞቹ መሞት። አባት ዓለም ጴጥሮስ የኛ አርበኛ ጴጥሮስ በደም የታነጸ ቃል ይነበባል። እምነት ያቆመው ታሪክ ይከብራል። አንተን መሳይ ጳጳስ የለ በዚች ሀገር የሕዝብን ሞት ሙቶ ነፃነት ቢሰብክ ለሀገር ለምድር ትውልድን ለማዳን ራስን ሰጥተህ ለክብር ለሕይወት ያልሳሳህ ብቸኛው አንተ ነህ። እንኳን ለኦርቶዶክስ ለክብር መሞቱ ለእናት ኢትዮጵያ ፋሽስት ድል አድራጊ በከበረ ሞቱ ጠላት ጠመንጃውን ወደ አንተ ሲያነሳ በልበ ሙሉነት መሬቷን የባረክ አባት አንተ ብቻ
ጴጥሮስ አንተ ብቻ፣ አርበኛ አንተ ብቻ፣ በልበ ሙሉነት ህዝቡን ይፍታህ ያለ አባት አንተ ብቻ። እንኳንስ ህዝቧ መሬቷ አይገዛ ብሎ የገዘተ አባት የነበረን ዛሬ እንዴት ሳጣ። የአርሴ ደም ጎርፍ የኔ ይሁን ብሎ የሚሰለፍ ቀድሞን እግዚአብሔር ጴጥሮስን አስነሳ፣ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ፣ ዳግም አባት ስጠን። አርበኛው ይነሳ፣ ዳግም አባት ስጠን። እግዚአብሔር ዳግም አባት ስጠን። እሳት መካከል የሚኖር ህዝብ አለን። በፍርሃት ውስጥ የሚያድር ልጅ አለን። እንባቸው የማይነጥፍ እናቶች በዝተዋል። ኑሮ የሚሰብክ አባት ተርበዋል። ሞቶ ህይወት የሚዘራ አባት ተጠምተዋል። ጠፍቷል በምድራችን ያንተን ሞት የሚሞት ልዩ ደቀ መዝሙር። እግዚአብሔር ጴጥሮስን አስነሳ፣ ዳግም አባት ስጠን። እግዚአብሔር ጴጥሮስን አስነሳ፣ ዳግም አባት ስጠን። ባንገታችን ማተብ ገለው ሳይጨርሱን እግዚአብሔር አባታችን ስጠን። ጴጥሮስን አስነሳ፣ አባታችን ስጠን። እጅግ አሰቃቂ ነው። ዳኛዋ በፍርድ ቤት ችሎት ላይ በነበረችበት ሰዓት በሽጉጥ መገደሏ ነው በዛሬው ዕለት እየተነገረ የሚገኘው። በዛሬው ዕለት ረፋድ ላይ በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ዳኛ የሆነችው ዳኛ ወርቄ ፈካንሳም እንግዲህ በፍርድ ቤት ችሎት ላይ ፍርድ ሂደት በማንበብ ላይ በነበረችበት ሰዓት በተከሳሹ በድንገት ማለት ነው በሽጉጥ ህይወቷ ማለፉ ነው እየተነገረ የሚገኘው። ተከሳሹ ዳኛዋን ብቻ ሳይሆን በክርክር ላይ አብራ የነበረችው ባለቤቱንም እንግዲህ በሽጉጥ በመምታት ህይወቷ እንዲያልፍ ማድረጉ ነው እየተነገረ የሚገኘው። በዛሬው ዕለት ረፋድ ላይ በችሎት ላይ በነበሩ ዳኛ ላይ እንዲሁም በተጨማሪ ደግሞ በክስ ሂደት ላይ እንዲሁም ደግሞ ተከራካሪ የነበረችው ባለቤቱንም ጨምሮ በሽጉጥ መግደሉ ነው በሳት እየተነገረ የሚገኘው። እጅግ በጣም አሰቃቂ አደጋ በሰው በተሰበሰበበት ማለት በተለይም ደግሞ በፍርድ ቤት ችሎት ላይ እንግዲህ ይህ ነገር መፈጸሙ በርካቶችን እያነጋገረ ነው የሚገኘው። እጅግ በጣም አሰቃቂ ነው። በተለይም ደግሞ በፍርድ ቤት ውስጥ ማለት ነው ሰዎች ያለ ፍተሻ እንዲሁም ደግሞ ፍትህ ለመስጠት በችሎት ላይ ያሉ ዳኞችን ህይወትም እንግዲህ በዚህ ሁኔታ መለጠቁ እጅግ በጣም በርካቶችን እያነጋገረና እያስቆጣ ይገኛል። የፍተሻ ሂደቱ ምን ያክል ደካማ እንደሆነ እንደሚያሳይ ጭምር በርካቶች አስተያየታቸውን እየሰጡ የሚገኙ። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። ለማች ወገኖቻችን ግን ነፍስ ይማር ለማለት ፈልጋለሁ። በጉዳዩ ላይ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቱን ታዲያ መጫናችሁን አትርሱ። መልካም ምሽት ይሆንላችሁ። መተት አስደርገህብኛል በማለት አትሌቱ ሌላኛውን አትሌት በጥይት ተኩሶ መግደሉ ነው እየተነገረ የሚገኘው። በትላንትናው ዕለት እጅግ በጣም አሰቃቂና ዘግናኝ የተባለ ግድያ በአትሌቶቹ መካከል እንደተደረገ መረጃዎችን እየተመለከትን እንገኛለን። የምትመለከቱት አትሌት የይስ ይባላል፣ እንዲሁም ደግሞ ገዳዩም አትሌት ደረሰ ይባላል። ሁለቱም አትሌቶች በሰንዳፋ ለረጅም ጊዜ ልምምዳቸውን ሲያደርጉ የቆዩ ቢሆንም አትሌት ደረሰ ለረጅም ጊዜ ማለት ነው በአትሌት የይስ ላይ ቂም በቀል ወይም ደግሞ መተት አስደርገህብኛል በማለት ማለት ነው ለረጅም ጊዜ የቆየ ጸብና ጭቅጭቅ እንደነበራቸው መረጃዎች ይገኛሉ። ነገር ግን ይህንን አለመግባባት ለመፍታት በሽማግሌዎች እርቅ የተፈጸመ ወይም ደግሞ እርቅ እንዲያደርጉ ጥረት የተደረገ ቢሆንም እንኳን በፍጹም ሳይሳካ ቀርቶ አትሌቶቹ በልምምድ ላይ በነበሩበት ሰዓት አትሌት ደረሰ የተባለው የምትመለከቱትን የይስ የተባለውን አትሌትም እንግዲህ ጥይት አውጥቶ ተኩሶ እንደገደለው ነው በአካባቢው ላይ የነበሩ ነዋሪዎች የተናገሩ የሚገኙት። ይህን ወንጀል ከፈጸመ በኋላ ሮጦ ለማመለጥ የሞከረ ቢሆንም በአካባቢው ላይ በነበሩ ገበሬዎች የተለያዩ ተኩስ ልውውጦች ተደርገው ወንጀሉን የፈጸመው አትሌት ከነመሳሪያው እጅ ከፍንጅ ተይዞ ለፖሊስ እንደተሰጠና ቤሳት በህግ ጥላ ስር እንደሚገኝ ነው እየተነገረ የሚገኘው። በትናንትናው ዕለትም አትሌት የይስ በመኬ ማርያም ስርዓተ ቀብሩ እንደተፈጸመም ተነግሯል። እጅግ በጣም አሳዛኝና ዘግናኝ ነው ለመላው የአትሌቲክስ እንዲሁም ደግሞ ለኢትዮጵያ ሕዝብ እጅግ በጣም አሳዛኝ የሆነ ዜና ሆኖ አልፏል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በዚህ ጉዳይ ላይ ግን ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቷል ተጨናችሁ አብራችሁ ቆዩ። መልካም ቀን ይሁንላችሁ። እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን? ተማ አንተ የደነዘዝክ የኔ ትውልድ እኩዮቼ ምናምን ማለት ነው። ይሄ ትውልድ ስሙ እኔና እናንተ ስንጨፍር አደርንም ስንዘሙት አደርንም ተኝተን አደርንም እቺ ቤተክርስቲያን ስላለች ነው። እቺ ቤተክርስቲያን ስለኛ ስለምትለምንልን ነው። 101 ዓመት የቆየ ቤተክርስቲያን አርሲ ላይ ተቃጠለ። መድኃኔዓለም ቤተክርስቲያን ዝርፊያ ተፈጽሞበት ምዕመኑ ጽላቱን ይዞ ሸሸ። ምዕመናን አርሲ ላይ እየተገደሉ ነው ሲባል ምን ያህል ደደብን ነው እንደዚህ ይሄን ነገር እየሰማን ምንም የማይመስልን ዝም ብለን የምናሳልፈው። እግዚአብሔርን እንዴት ነው ቆይ ጭንቅላታችን ይሄንን ነገር የፈቀደው? ቆይ እንዴት ነው ግድ የማይሰጣችሁ? እሺ የሰው ሞትን ለመር ሀገራችን ሰላም አይደለችም። ሰው እንደ ቅጠል እየረገፈ ነው። ቤተክርስቲያን ሲቃጠል ምንድነው ተስፋችን? እኔና እናንተ እስቲ እግዚአብሔርን ለምን ሺ ጊዜ ወመን ያንሆንም? ለምን ሺ ጊዜ ቦዘን ያንሆንም? ለምን ሺ ጊዜ ሃይማኖታችንን የማናውቅ አንሆንም? እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን? ይሄንን ነገር እየነገርኩ ስክሮል ምናምን እስከማድረግ ጭንቅላትክ ድንዝዝ ያለው ምንድነው? እኔ አካውንቴ እንዲያድግልኝ ምናምን አይደለም። አንፎሎ አድርጉ ስትፈልጉ። እኔ በቤተክርስቲያን ቀልድ የለም። ለምን ሺ ጊዜ ቦዘን ያልሆነ በቤተክርስቲያን ቀልድ የለም። እባካችሁ
ኦርቶዶክሳውያን አርሲ ላይ እየተሰቃዩ ነው። ቤተክርስቲያን አርሲ ላይ እየተበደለች ነው። ይኸውላችሁ እኔ አሁን እየገባኝ ያለው በብዙ ቦታዎች ሰዎች ተገደሉ፣ ተሳደዱ፣ ተፈናቀሉ እና የሚሉ ዜናዎች ይወጣሉ። ሀዘኑ አይ ቲንክ ካልደረሰብን የሚገባን አይመስለኝም። ከዜና ውጭ ምንም ትርፍ አይኖረውም። እኔ አሁን እየተሰማኝ ያለው ነገር እንዴት ይመስላችኋል መሰላችሁ? ይህንን ዜና አድርገን እያቀረብን በመጣን ቁጥር ድምጽ እየሆንን እየመጣን አይመስለኝም። ምክንያቱም አሸንፋችኋል ጎበዞች እያላችሁ ነው ይመስለኝ። ኦሬዲ አላማቸውን አሳክተዋል። በቃ አገር ተበጠበጥ ነው ይፈልገው ቤተክርስቲያን ያፈርሳሉ፣ ይገላሉ፣ ሰው እንደዛ መስጊድም እንደዛ ይሆናል፣ ወደ እምነት ይሞከራል፣ አገር ሰላም እንዳትሆን ሁሉም በየራሱ ድርሻ እኩል ሐሳብ ያለው እንደዛ እያደረገ ይመስለኛል። እኛ ደግሞ ከዜና ውጪ ፕሮሞት እያደረግናቸው ነው ይመስለኝ። አይ ዶንት ቲንክ ሶ። ትናንትና እኚህን አባት ዳምጫቸው ጠዋት ዜና እሰራለሁ ቢያንስ ሲሆን ሐሳቤን አቀርባለሁ ብዬ ነበር። ስጋት ነው እየተራመድን ያለ ነው። ስጋት አለኝ፣ ጥያቄ አለኝ። በስቷል። በቃ መውጣት መግባት አልቻልንም። ይሄ የመኖር ህልውና ነውና ምርር ያለ ጥያቄ መጠየቅ አለብን። በቃ እስከ መቼ ድረስ ነው አልገባኝ። ተፈራርተን ምናምን ፖለቲካ ነው እየተባባለ የምንኖረው። ይሄ ፖለቲካ አይደለም፣ የመኖር ህልውና ነው። ጀስት በመንግስት ደረጃ የዜጎችን ሰላም መጠበቅ ይመስለኛል ፕራዮሪቲው። የሚገሉትም የሆነው በመንግስት አካል ላይ ጫና ለመፍጠር እንደሆነ ይሰማኛል። ፖለቲካል አናሊሲስም ባንሰጥ ግን በቃ ሊባል ይገባል። የዜጎች ደህንነት ሊጠበቅ ይገባል። እኔ እንደዛ ነው ማሰቡ። ጦርነትን አልደግፍም እላለሁ። ወንድሙ ላይ እንድታኮስ አልፈልግም። እውነት ለመናገር ግን የዋህ ህዝብ እያለቀ ነው። በቃ ለፖለቲካ ትርፍ የሚሆን ለምን የሚሆን ሌላው ህዝብ እያለቀ ነውና እንደ ዜና ማድረግ ለማቅረብ ይከብዳል። ሰው ነው እያለቀ ያለው፣ ሰው ነው እየሞተ ያለው። ምንም ማንም ያትርፍበት መሞትን መቀበል ልክ ነው ብዬ አላስብም። እና ባካችሁ እኔ ግራ ስለገባኝ ነው። ምን ሁሌ አውርተ ተገደሉ ሞቱ ይደክማል። በጣም እያስጠላኝ ነው። በቃ ሶሻል ሚዲያ ላይ የወጣሁበትን ቀን ስቲል እየረገምኩ ያለሁትና ነፍሳችሁ ይጨነቃል። አንዳንዴ ምንም መፍትሄ የማታረጉትን ነገር ዝም ብላችሁ መጮህ አንዱን አካል ፕሮሞት እያደረኩ ስለመሰለኝ ነው። አዶ ነው በጣም እያስጠላኝ ነው። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ የጀመራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። አሁንም ቢሆን ፍትህ ለአርሲ ኦርቶዶክሳውያን እያላችሁ ድምጻችሁን ማሰማት እንድትቀጥሉ ስል ከልብ አሳስባለሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ